ልጆችዬ አሁን ደግሞ ወደ እናንተ የምናቀርብላችሁ እኔ የምጠይቀው ዝግጅታችን ነው። በዛሬ እኔ የምጠይቀው ዝግጅታችን ከነዚህ ልጆች ጋር አንድ ላይ በመሆን የማሽተት የስሜት ህዋስን ተጠቅሞ እንዴት ነገሮችን እንደሚለዩ ወደ እናንተ የምናደርስ ነው የሚሆነው። ልጆችዬ እናንተ በማሽተት ምን ምን ነገሮችን ታውቃላችሁ? ሞከራችሁ ታውቃላችሁ? ጎበዝ ልጆችዬ። አሁን ከነዚህ ህጻናት ጋር እንተዋወቃለን። ከዛ በኋላ ደግሞ ስለ ጨዋታው ህግ ነግራችኋለሁ ማለት ነው። ማን ልበል? እንተዋወቅ። ስሜ ስሮሜን ይባላል። የምማርበት ትምህርት ቤት ባህር ዳር አካዳሚ ይባላል። ጎበዝተኛ ክፍል ነው የስሮ ሶስተኛ። እሺ እንተዋወቅ። ስሜ ጸባውሳዱ ይባላል። የመጣሁት ከአንደኛ ሲና የምማርበት ትምህርት ቤት ቤዛ ብዙሃን ይባላል። ጎበዝ ጎበዝ። ስለ ጨዋታው ህግ ነግራችኋለሁ ማለት ነው ልጆችዬ። አሁን ምንድነው የምናደርገው? የስሜት ህዋሳትን እስኪ ንገሩኝ። የስሮ ስንት ናቸው የስሜት ህዋሳት? 5። ምን ምን ናቸው? አይን፣ ጆሮ፣ አፍንጫ፣ ምላስ፣ እጅ። ለማሽተት የሚጠቅም የስሜት ህዋስ የትኛው ነው? አፍንጫ። በዛሬ የኔም ጠይቀው ዝግጅታችን ማለት ነው ከነዚህ ልጆች ጋር የማሽተት የስሜት ህዋሳታቸውን ተጠቅመው እንዴት ነገሮችን እንደሚለዩ አብረን የምንመለከት ነው የሚሆነው። ልጆችን በዚህ ጨርቅ ሸፍናቸዋለሁ አይናቸውን። ከማንም ጀምረው? ከማን ይጀመር? ከማን? ከጸባዖት። እሺ እስሮም ወደዛ ብለህ ትቆይልኛለሽ። በጣም ገርማችሁኛል። ዱባ እንዴት ነው በሽታ የምትለዩት? በይ ጸባዖት። እሺ ልጆችዬ እንግዲህ አይኗን በምትመለከቱት መልኩ ሸፍኛታለሁ በጨርቅ። እዚህ ደግሞ እንዳታየው በማለት ከድኛ አስቀምጫለሁ። ከፍቼ እናንተ ታዩታላችሁ፣ ጸባዖት አታይም። ስለዛ በሽታ ምን ምን ነገሮች እንደምትለይ እናያለን ማለት ነው። እስኪችን አሽትቻት አንቺ እጅሽን ተቀበይኝና ያሽተት። እስኪ ማሽተት ነው መዳሰስ አይደለም። በአፍንጫዬም አሸታለሁ። ኖ ማሽተት ነው። ዳሰሽ ከነገርሽኝ አልሰማሽም። አሽተሽ ዝንጅብል እንዴት ስታን ስለሚታወቅ ትንሽ መረር ይላል። መረር ይላል። እስኪ ልጨምርልሽ ሌላ። እስኪ በአንድ ላይ ሞክረች። ማሽተት መዳሰስ የለም። ዝንጅብል ነው። እንዴት? እሺ ዝንጅብል ለምን ይጠቅማል? ጸባዖትዬ አሁን ምን እንደሆነ አልነግርሽም፣ በኋላ ነው የምታዩ። ለምን ይጠቅማል ዝንጅብል? ሰዎች ሲታመሙ በሻይ አቀላቅለው ይጠጡታል። ጠጥተሽ ታውቂያለሽ አንቺ? እንዴት? እሺ ወደ ሁለተኛው እንሄዳለን። ልቀበልሽና ሁለተኛውን ላሲዝሽ ማለት ነው። ከዛ ደግሞ ሌላ ነው በጣም የምትወጂው በየሱቁ የምታገኘው። እስኪ ተቀበይኝ እችን። እስኪ አሽተሽ በደንብ። ቃሪያ ነው። እስኪ እንደገና ጸባዖት። ነጭ ሽንኩርት። ኧረ እባክሽ እንደዛ ነው የተሰማሽ? እሺ ነጭ ሽንኩርት ለምንድን ነው የሚጠቅመው? ሰዎች ሲታመሙ እንዲሻላቸው አንዳንዴ ያሸቱታል። ሌላ ሳንቻውን ሲያምሽ ምን አድርገሽ ተጠቅመሽ ታውቂያለሽ? ስተኛ እናቴ በካልሲ ታደርግልኝ ነበር። ሽንኩርት። ጥሩ። እሺ አሁን ደግሞ ሌላ ነገር ላሳይሽ ነው። እኔው ምን እንደሆነ ታሽቻለሽ ማለት ነው። እስኪ እነን አሽትች። ጤና አዳም። እሺ ካስትችው ጤና አዳም። እሺ ለምን እንደሚያገለግለው? ጤና አዳም አንዳንዴ ሰዎች ትንሽ ሲያማቸው በሻይ አድርገውት ይጠጣሉ። ሰዎች ልጆችን የሚያጠቃልላል። እና አንቺሳ? ጠጣለሁ። ጠጥተሽ ታውቂያለሽ? ታዲያ እንዴት ነው? ቆንጆ ነው። ታዲያ ይሻልሻል ወይስ? ይሻለኛል። ይሻልሻል? እስኪ ያኔ እንደው ምን እንደሆነ አላውቅም። በኋላ ምን የምታየው አሁን ዝም ብዬ እኔ የነሳው ልስጥሽና እስኪ ብዙ ነው የምሰጥሽ። እስኪ ምንድነው? እኔ ማን ነኝ እያለሽ ነው? እኔ ማን ነኝ? ከበደሽ ነው ስሙን የጠፋሽ? ስሙን የጠፋኝ። ታውቂዋለሽ? እሺ እኔ ልዘርዝርልሽ ከስሞቹ መካከል ነጭ ሪያን፣
ሮዝመሪ፣ የጥብስ ቅጠል፣ ዝቃቅቤ ወይንም በሶብላ፣ የጥብስ ቅጠል። እስኪ በኋላ ነው የምናየው። የጥብስ ቅጠል ለምንድን ነው የሚያገለግለው? ጥብሶችን ስትሰሪ እያደረግሽ ትሰሪባቸዋለሽ። ጸባውት እንግዲህ በማሽተት የተለያዩ ነገሮችን ለመለየት ሞክረሻል። የተወሰኑትን ትክክል ናት ልጆች፣ የተወሰኑትን ደግሞ አይደለችም፣ የትኞቹን ነው የተሳሳተች የሚለውን በኋላ ነው እንግዲህ ከልጁ ጋር ነው አብራ የምታየው። አሁን እነዚህ ነገሮችን አይኗን ልገልጣት ስለሆነ ከድነዋለሁ ማለት ነው ልጆች፣ እናንተ እንዳትናገሩሽ። ከዛ ይሄው አይንሽ ልገልጥሽ ነው እንግዲህ። አንቺ ጋር ውድድራችንን ጨርሰናል። አሁን ትሄጂና ማንንም ትልኪልኝ ጓደኛሽ ኤስሮም ላኪልኝ። ጎበዝ ጎበዝ ጎበዝ። ኤስሮምዬ እንዴት ነህ? ደህና ነህ? አሁን ጸባዖት ውድድር አድርጋ ጨርሳ የተጫወተ ተጫወታ። አሁን ደግሞ ያንተ ተራ ነው። ይሄንን አይን ላይ ሸፍንና ምን ያህል በማሽተት ነገሮችን ትለያለህ የሚለውን አያለው ማለት ነው። እሺ ኤስሮም ስታክፍልኝ ያልከኝ ኤስሮም ስታክፍልኝ ያልከኝ 3 ፍል ተቀበለኝና በእጅ ተቀበለ። በማሽተት ነው በማሽተት ጤና አዳም ነው ጤና አዳም እንደዛ መሰለ። ለምን ነው የሚያገለግለው ጤና አዳም? ጉንፋን ምናምን ሲያማቸው በሻይ አድርጎ ያፈላሉ። እነማን ናቸው ጉንፋን ምናምን ያመማቸው? አንተ ጠጥተህ ታውቃለህ? አታውቅም? በቡናም ይጠጣል። በቡናም ይጠጣል። እስኪ በኋላ እንግዲህ ምን እንደሆነ ታያለህ። ከዛ ደግሞ ሌላ ነው የምሰጥችን ተቀበለኝ። አላወቅኩም። እሺ ከዛ ሌላ ልሰጥ ነው። ይሄው ኤስሮም ነጭ ሽንኩርት ነው። እስኪ እንደገና አሽተት። ነጭ ሽንኩርት ነው። እቺን ደግሞ ያት አሽተታት ማለት ነው። ነጭ ሽንኩርት እስኪ አሽተት። እንደዛ ተሰማ። እሺ ለምንድን ነው የሚያገለግለው ነጭ ሽንኩርት? ለጉንፋን አፍንጫቸው ላይ ሲያረጉ ለጉንፋን አፍንጫቸው ላይ ያረጋሉ። እሺ ልጆችዬ ዝግጅታችን የተከታተላችሁ ነው ጎበዞች። እንግዲህ ከልጆቹ ጋር እነዚህ ነገሮች በማሽተት እንዴት ይለያሉ፣ የማሽተት የስሜት ህዋሳታቸውን ተጠቅመው እንዴት ነገሮችን ይለያሉ፣ እንዴት መዓዛ ይለያሉ የሚለው ነው የተመለከትነው ማለት ነው። አሁን አይኑን የሸፈንኩበትን ጨርቅ አንስቼለታለሁ ለኤስሮ። ከዛ ደግሞ ጸባዖት ትመጣና በማሽተት የለዩቸው ነገሮች ትክክል ናቸው ወይ የትኞቹን ስተዋል የሚለውን የምናይ ነው የሚሆነው። ጸባዖትን እንጥራት አይደል? እሺ ክፈቱ። ይሄው እሺ የትኛውን ያወቃችሁ? ጸባዖት የቱን የሳትሽ? የቱን ያላወቅሽ ይመስልሽ? ይሄ ምንድነው? ይሄ ምንድነው? ንገሪኝ። እሺ እሺ ነጭ ሽንኩርት ጤና አዳም። እሺ ያኛው ይሄን አታውቂውም? ይሄን አይተሻታቂም? አይቻቀለቀ ስሙን ጠፍቶብኛል። እሺ ይሄ በሶብላ ይባላል። በሌላ አካባቢ ደግሞ ዝቃቅቤ ይባላል ማለት ነው። ኤስሮም እቺ ነገር ንሳት ካታረን መለየት አልቻልክም እቺ ማለት ነው። የማሽተት የስሜት ህዋስን ተጠቅሞ በዚህ ልክ ነገሮችን ይለያሉ ብዬ አልጠበኩም ነበር። ነው ያድንቂያቸዋለሁ። ጎበዞች ናቸው። አሁን የምነግራችሁ ምንድነው እነዚህ ቅመሞች እኛ ለምግብነት የምንጠቀማቸው ናቸው አይደል? በርበሬ በሚዘጋጅበት ጊዜ በሶብላ እንጠቀማለን፣ ጤና አዳም እንጠቀማለን፣ ፍሬውን ማለት ነው። እነዚህን ዝንጅብል ነጭ ሽንኩርትንም አብሮ ይፈጫሉ አይደል? ከዛ በተጨማሪ ደግሞ ጉንፋን ሲያመን የመተንፈሻ አካል ችግር ሲያጋጥመን ጤና አዳም በሻይ በቡና ተደርጎ ይጠጣል አይደል? ጸባዖት ዝንጅብልንም በተመሳሳይ ሻይ ላይ እንጠቀማለን። እንዲያውም ስም አለው የዝንጅብል ሻይ። ምንድነው ስሙ? ስም አለው አይደል? ዝንጅብል ሻይ ቅሽር
ሰምተሽ ታውቂያለሽ? የዝንጅብል ሻይ ቅሽር ይባላል። ዝንጅብሉ ሻይ ጋር ይፈላና ከዛ ይጠጣል ማለት ነው። በተሎ ከአመመን የጉንፋን ህመም እንድናገግም ያግዘናል። ህጻናት ላይ ብዙ ጊዜ የቶንሲል ህመም ይከሰታል ጉሮሮ ላይ ማለት ነው። ለዛ ደግሞ ዝንጅብል እንጠቀማለን ብዙ ጊዜ። እነዚህ ነገሮች እኛ በየዕለት ኑሯችን ለምግብነት እንጠቀማለን። ስንታመምባቸው ደግሞ በተሎ ከህመማችን እንድናገግም እንዲሻለን ያግዙናል ማለት ልጆችዬ። በዛሬ እኔ የምጠይቀው ዝግጅታችንን እዚህ ላይ ጨርሰናል። ሳምንት ደግሞ ሌሎች ዝግጅቶችን ይዤላችሁ ቀርባለሁ። እስከ ሳምንት ልጆች ሰላም ሁኑ።